ሐሙስ ዕለት አንድ ሰው በጥፊ መታውና ሲመታው ክርስቶስ ለምን ትመታኛለህ አለ ይላል። ያ 38 ዓመት ከተኛበት አልጋ ክርስቶስ የፈወሰው ሰውዬ ነው መጻጉዕ የምንለው። በጥፊ ሲመታው ለምን ትመታኛለህ አለ። አንደኛ ባዳነው ሰው መመታቱ ስለተሰማው ነው። ሁለተኛ ግን ይህን ሰውዬ የፈወሰው መቼ ነበረ ካስታወሳችሁ? በቤተ ሳይዳ በበጎች በር ነበር የፈወሰው። በምኖች በበጎች የበጎች በር የሚባለው ምን መሰላችሁ? መስዋዕት የሚሆነው በግ ይመረጥና ይመጣል። በበጎች በር ነው የሚያልፈው። ሊገባ ሲል የአይሁድ ሌዋውያንና ካህናት ይቆሙና በጉን ያዩታል። ለመስዋዕት ንጹህ ነው ወይ ይመጥናል ወይ ይሉና ቀንዱ ያልከረከረ መሆኑን፣ ጥፍሩ ያልዘረዘረ መሆኑን፣ ጸጉሩ ያላረረ መሆኑን አይተው ንጹህ በግ ነው ካሉ ወደ ኢየሩሳሌም ከተማ ምን ይሉታል? ያስገቡታል። ከገባ ኢየሩሳሌም ውስጥ ከተገኘ ያ በግ ለመስዋዕትነት ብቁ ነው ማለት ነው። ማንም አይነካው። ግን ንጹህ ካልሆነ መተው ደብድበው ያባሩታል። ያን በግ ውሰዱልን ከዚህ ብለው ያባሩታል። ክርስቶስ ያ በቤተ ሳይዳ በበጎች በር የፈወሰው ሰውዬ በጥፊ ሲመታው ምን አለ? ለምን ትመታኛለህ? እኔ ልሰዋ የመጣው ንጹህ በግ እኮ ነኝ። ለዓለም ኃጢአት ምሰዋ ንጹህ በግ ነኝ። ስለምን ትመታኛለህ? የተገናኙት የት ነበረ? በበጎች በር ስለነበረ ማለት። ስለዚህ ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ይጠራል። መድኃኔ ዓለም ብለን እንጠራዋለን። የዓለም በጣም ድንቅ ቃል እኮ ነው። መድኃኔ ዓለም በሉ እስኪ። የዓለም መድኃኒት በጣም ውብ ስም ነው። መጀመሪያ መላእክትም የዓለም መድኃኒት ተወልዶላቸዋል ሲሉ ሰምተናል። የሰማርያ ሰዎችም ያቺ ሴት መታ ሳምራይቷ ሴት ሄዳ ኑ የልቤን የነገረኝ ኑ ይውልኝ ብላ ወደ ክርስቶስ መራቻቸው። መተው ካዩ በኋላ ምን አሉ? አንቺ ነግረሽን አይደለም አሉ፣ እኛ ራሳችን እርሱ የዓለም መድኃኒት እንደሆነ አውቀናል አሉ። ምን እንደሆነ? የዓለም መድኃኔ ዓለም የሚለው ስም የክርስቶስ ስም ነው። አማኑኤል ይባላል፣ የቀራኔው በግ ይባላል፣ ቤዛ ይባላል፣ አለት ይባላል። ግንበኞች የናቁት ደንጊያ ተብሏል፣ አለት ተብሏል። ክርስቶስ ሙሽራ ይባላል፣ የወይን ግንድ ይባላል። ብዙ ስሞች አሉት። እውነት ይባላል፣ መንገድ ይባላል፣ ሕይወት ይባላል። በጣም ብዙ መልካም እረኛ፣ የእረኞች አለቃ። ቤታችሁ ገብታችሁ ብታዩት የክርስቶስ ስሞች እጅግ በጣም በጣም ብዙ። ነቢይ ይባላል። በነገራችን ላይ ክርስቶስ ነቢይ ነው ሲሉ ሰዎች እንሰማለን አይደል? እኛ ነቢይ አይባልም አላለም። ነቢይ ግን ብቻ አይደለም። ከብዙ ስሞቹ አንዱ ግን ምንድን ነው? ነቢይ ነው። የኤማውስ መንገደኞችን አልሰማችኋቸው? የሉቃስ ወንጌል ምዕራፍ 24 ላይ መንገድ ለመንገድ እያወሩ ይሄዳሉ እና እየሄዱ እያለ ክርስቶስ ከመሃላቸው መጥቶ ይሰማ ነበር የሚያወሩት እና በመንገድ እየጠወለጋችሁ ስትሄዱ የምታወሩት ስለምንድን ነው ብሎ ክርስቶስ ጠየቃቸው። ከኔ ጋር ናቸው? ክርስቶስ መንገድ ላይ ቢያገኘን አሁን ምን ስናወራ ነው የሚሰማን? መንገድ ለመንገድ እንደው ስለሱ ስናወራ ነው። እና እየጠወለጋችሁ ስትሄዱ እንደዚህ ደክሟችሁ የምታወሩት ስለምንድን ነው አላቸው። እንግዳ ነህ እንዴ ለኢየሩሳሌም አልሰማህም አሉት። ስለ ናዝሬቱ ስለ ኢየሱስ ነዋ። በሰውና በእግዚአብሔር ፊት በስራውና በቃሉ ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው አሉት። በጣም ድንቅ ቃል ተናገሩ አይደል? በሰውና በማን ፊት? በእግዚአብሔር ፊት በስራውና በቃሉ ብርቱ ነቢይ። ሰው በሰው ፊት በጣም ብርቱ ነቢይ መሆን ይችላል፣ በእግዚአብሔር ፊት ግን ላይችል ይችላል። እግዚአብሔር መልክ አይቶ ንግግር አይቶ አይደለም የሚያየው፣ ልብ ያያል። ስለዚህ በሰውና በእግዚአብሔር ፊት አሉ በስራውና በቃሉ ጥሩ ተናጋሪ ሆኖ ግን ስራው እንደዛ ላይሆን ይችላል። ብርቱ ነቢይ ብለው ጠርተውታል። ክርስቶስ ነቢይ ተብሎ ተጠርቷል። ነቢይ ብቻ ግን አይደለም ነው። የቤተ ክርስቲያን ራስ መልካም የይሁዳ አንበሳ ይባላል። ሞዓ አንበሳ ዘእምነገደ ይሁዳ ሲባል አልሰማችሁ? ሰምታችኋል? አልሰማችሁ? ፖለቲካ ሆነባችሁ? ክርስቶስ ነው ሞዓ አንበሳ ዘእምነገደ ይሁዳ ክርስቶስ ነው። በነገር ከይሁዳ ነገድ የሆነ አሸናፊው አንበሳ ማን ነው? የክርስቶስ ስም ነው።